ይስጥልን። ምሳሌ ቀጣይ ክፍል። ማህሌት የብሩክ ቤት ገብታ አልወጣም አለች። እርቦኛል፣ የሚበላ ምግብ ካለ እባክህን ብሩኬ ስጠኝ፣ በጣም ርቦኛል፣ በጣምም ደክሞኛል። እፍራታም ከቤት አስወጥታኛለች። ስለዚህ ጸጽቶኛል። በጣም ይቅርታ፣ ሁሉም ነገር አሁን ገብቶኛል። እንደዛ ስትጎዳ ያንን ሁሉ ስላደረኩብህ በጣም ጸጽቶኛል፣ በጣምም ተሰምቶኛል። እባክህን ብሩኬ ይቅርታ አድርግልኝ ብላ ጠይቃለች። ብሩክን በጣም ተገርሟል። ያንን ሁሉ ነገር ካደረግሽኝ በኋላ እንዴት ተመልሰሽ ቤቴ ድረስ ትመጫለሽ ብሏታል። እሷም በጣም ስለተጸጸትኩና ዝናም ደግሞ ከአሁን በኋላም ሌላ ነገር እንዳሰበለት እንደማይተውም ነገረችው። ከእንግዲህ በኋላ ከአጠገብ ይሆናለሁ አለችው። ብሩክ ግን በፍጹም ዓይንሽን ማየት አልፈልግም፣ እዚህ ውጭ ቁሚ፣ ምግቡን በልተሽ ትሄጃለሽ ብሏት ወደ ቤት ተመለሰ። ምግቡ እንዲመጣላት ለማዘዝ። እሷ ግን ገብታ ሳሎን ላይ ቁጭ ብላለች። ቅድስት ምግብ አቀረበችላት። ነገር ግን አሳዝናኛለች። ማህሌት በጣም ርቧት ነበር። ምክንያቱም እፍራታም ቤቴ እንዳትገቢ ብላታለች። አንቺን ማየት አልፈልግም፣ አንቺ እህቴ አይደለሽም፣ በጥፊ ከመታሽኝ በኋላ እንዴት አድርጌ ከአንቺ ጋር እኖራለሁ ብላታለች። ስለዚህ ወደ እፍራታ ቤትም አትሄድም። ዝናም ብሩን ከልክሏታል። እባክን ምንም የለኝም፣ እፍራታ ቤትም አልገባም፣ እርቦኛል፣ ብር ስጠኝ ብትለው ሰርተሽ ቢ ብሏታል። ስለዚህ ማህሌት ምንም ነገር የላትም፣ እጇ ባዶ ነው፣ ማህደራም የላትም። ያላት አማራጭ ብሩክን ጠይቃ ምግብ መብላት ብቻ ነው። ስለዚህ እባክን አንድ እንጀራ አትከልክለኝ፣ በጣም ስለራበኝ ያለውን ነገር ቤት ያፈራውን ልብላ ብላ ቁጭ ብላ ጠብቀው ቅድስት አቀረበችላት። እውነትም አበላሏ ምግብ አይቶ የማያውቅ ሰው ትመስላለች። ይገርማል። በገዛ እጃቸው የሰራችሁት ስራ ዞሮ ዞሮ የሆነ ቀን እንደሚከፈላችሁ እዚህ ጋር ያስተምራል። በጣም ትምህርት ይሰጣል። ብሩክ ላይ ያንን ሁላ ስታደርግ፣ ምሳሌ ላይ ያንን ሁላ ግፍ ስትሰራ ግፍ የሚደርሳትና ግፍ የሚመጣባት አይመስላትም ነበር ማህሌት። ምክንያቱም ጥጋበኛ ነበረች። በጥጋባም ነው ብሩክን ተፋታ ጥጋብን መርጣ ሄደችው። ዛሬ ግን አይታለች። ዝና ግን አሪፍ ቅጣት እየቀጣት ነው። ምክንያቱም እሱ ግን ይቅርታ፣ ውድ ቤተሰብ በመሀል የሆነ ድምጽ ገብቷል መሰለኝ። በጣም ይቅርታ። ምክንያቱም ዝና የራሱን ስራ ለማሰራት ፈልጎ ነው ማህሌትን ብሩክን ይቅርታ ጠይቃ ወደ ቤት እንድትመለስ የገፋፋት። ቤት ከገባች በኋላ ይመቻታል ስራውን ለመስራት። ብሩክ የት ወጣ፣ የት ገባ፣ ማን አለ፣ ምን እያሰበ ነው ብሎ ለመጠየቅ ዝና ይመቸዋል። ስለዚህ ማህሌትን ወደ ቤት እንድትገባና እንድትቀመጥ እንዲሁም ደግሞ እፍራታ ጋር ደውሎ ወደ ቤት እንዳታስገቢያት፣ አለዛ ግን አገኝሻለሁ፣ አሁን ቢመጣ ቤት ውስጥ እንዳለሽ አውቃለሁ፣ ይሄን ስራ ግዴታ መስራት አለብሽ ብሏታል ኤፍራታ። ኤፍራታ ግን ዝና ይሄን ስራ መስራት ይቅርብኝ፣ በፊትም እንደዚህ አይነት ስራ ውስጥ ባልገባ አሁን ይሄ ሁሉ ችግር አይመጣብኝም ብላለች። ዝናም ወደሽ ሳይሆን በግድሽ ትሰራለሽ፣ ስሪ። ስለዚህ ማህሌት ወደ ቤት እንዳታስገቢያት፣ በስልክ ግን ደዊና አናግሪያት ብሏታል። እፍራታ ግን
ደወልኩላትና አናገርኳት ማለት ማህሌት ወደ ቤት ትመጣለች፣ ምክንያቱም ታርቀናል ማለት ነው ብለዋለች። እሱን አያገባኝም፣ ደውለሽ አናግሬ ወደ ቤት እንዳትመልሺ ብሏታል። እፍራታ ምርጫዋ ምን እንደሆነ አልታወቀም። ማህሌትን በስልክ ታወራዋለች፣ ወደ ቤት ሳትመልሳትም። ለማንኛውም ማህሌት ብሩክ ቤት ገብታ አልወጣም ብላለች። መድብል መጥቶ እስከሚያስወጣት አልጋ ላይ ወይንም ወደ መኝታ ክፍል ገብታ አልጋ ስር ገብታ ተኝታለች። ይገርማል ደፋርነቷ። ብሩክ ግን በግድ ሊያስወጣት ነበር። ቅድስት ቆይ ተረጋጋ፣ መድብል መጥቶ ያስወጣታል ብለዋለች። እሱም በተረጋጋ መልኩ መድብልን ጠብቆ መድብል ሲመጣ ነግሮታል። መድብል ግን በጣም ተናዷል። ያንን ሁሉ ካደረገች በኋላ ያንን ሁሉ ስራ ከሰራች በኋላ እንዴት ወደ ቤት ትገባለች? አንተስ እንደዚህ ማልካት በማለት በንዴት ወደ መኝታ ክፍል ገብቷል። ቅድስትም ተከትለዋለች። ማህሌት ትወጣለች ወይስ መድብል በግድ ያስወጣታል? በጣም የሚገርም ነው። ብሩክ ግን ታርቆ ባይመለስ ጥሩ ነው ባይ ነኝ። ምክንያቱም ሌላ ጣጣ ይዛ ስለምትመጣ። መልካም ቆይታ ውድ ቤተሰቦቼ።